እውነት የሚባል የለም እኔ የሚመስለኝ እምነት ነው everything is belief በቃ እውነት ነኝ ያለው ጌታ ኢየሱስ belief ነው እሱስ አስረጅኝ እንዴት ነው የተረዳሽው እውነት ነኝ ያለው እኮ እውነት ነኝ ራሱ አንቺ እንዴት ነው የምትረጂው ኢንቴንሽኔን ቼክ መደረግ ነው የምፈልገው እንጂ ለምን እንደዚህ ምናምን ሚለኝ ሰው ጭራሽ ነው የሚያናደኛል ማለት ነው እንደውም እብሳለሁ እንደውም እንትን አይደለም እልከኛ ነሽ አይደል እልካለሁ የሆነ ፓርቲያ አንድ ሰው መጽሐፍ ቅዱስን የምር ማንበብ ቢጀምር ማለት ነው ይነቅላል መንገድ ላይ ሲሄድ በመኪና ሳልፍ ምናምን እንደዚህ ምን ይልሻል እንደዚህ በርቺ ይሄን ያህል ቤተሰብ እኔ እኮ ምለው ያቁሻል ያቁሻል ግን አያቁሽ ነገ ደግሞ አስፈላጊ በሚመስለኝ ሰዓት ሰው ነግሮኝ ወይ ተገድጄ በፑሽ ተደርጌ ምናምን ነገር ሳይሆን እኔ ለህይወቴ ያስፈልገኛል ፈልጌ ፈቅጄ ካልሆነ በስተቀር አሁን ለማንም አላረግም ገንዘብ ማግኘት ጀመርኩኝ ስራ መስራት ጀመርኩኝ ፌመስ ሆንኩኝ ስራ ተቀጠርኩኝ ሁላ ዲግሪ ካላቸው እኮ then what acceptance የለኝም በጣም ነው የሚንቁ ለኤክስፔክቴሽን ነው ለቤተሰብ ኤክስፔክቴሽን ነው አብዛኛው ልጅ የሚሮጠው ለቤተሰብ ልጅ እንዲ ነው ለሚለው ነው ፊቱ እንደዛ አክት የሚያደርገው እንጂ ልጁ እንደዛ መሆን አይፈልግም ልክ በዛ ውስጥ ምንድነው አንቺ ያደረግሽው በምን ጉዳይ ማለት በእምነት ጉዳይ ላይ ነፃነት አይወድም በጣም አሁን ነፃነት የሚያስፈራ ነገር ነው በጣም የሚያስፈራ ነገር ነው መንገድ አሳየኝ ምናምን ያልኩትና እሱም እግዚአብሔርና ማን ተይቀርሽ ስማርት በሆኑ ሰዎች ነው ምን ነው ተገርቶ ዓለም የምትመረው ግን ታዲያ ያን ትክክል አይደለም ሰማው የሆነ ዓለምን ዝብርቅርቅ እንዳትሆንና ስርዓት እንዲኖራት አያደርግም አልተለማመድሽም ብቻ መልሱን ለማግኘት የት ሄድሽ ምን ምትማቴጅ መጠየቅ መተው አንድም ቀን ማለት ነው ኢቭን እኔ ይሄ ናይት ክለብ ኦር የሆነ ማይሆን ቦታ ከሆኑ ልጆች ጋር አላቅ እንዴት አድርጌ ልምራው የሚለው ነገር ውስጣዊ ክርክርስ አልተፈጠረብሽም እኛ እንደኛ አቮይድ አላረኩም ሚስ አንደርስታንድ እሺ አቮይድ ሳይሆን አቮይድ አላረኩም ኦኬ እሺ ምንድነው ተመሳሳያለሽ እኮ አገራችን በዚህ ወቅት ማት ብዙ ሰው ይኖራል ምን እየኖረ ነው የሚያስፈልገኝ ከመሰለኝ ቦታው ላይ ያደርገዋለሁ ግን ማንንም ብሎኝ አይደለም አብዛኛው ሰው ከምግብ ይውጣ ነው በቃ አለቀ the point እሱ ይውጣ የምሬን ነው ምክንያቱም ለሁሉም የሚያስማማኝ ቶሪ አይደለም እያወራኝ ያለው ስለዚህ ተበላሽሽ ማለት ነው አሁን ሰላም ጤና ይስጥልን የተከበራችሁ ተመልካቾች እንዴት ናችሁ ጣፋጭ ወግ የተሰኘ ፕሮግራሜን አሁን ጀምሬያለሁኝ ዛሬ እንግዳ አድርጌ ይዤላችሁ የቀረብኩት በጣም በእድሜ በጣም አንጋፋ ናቸው ወደ 90 ዓመት በምድር ላይ ኖረዋል ብዬ ብነግራችሁ ደስ ይለኝ ነበር ግን ዛሬ ለመጀመሪያ ጊዜ በጣም ወጣት ትንሽ በኔ እንግዶች መደዳ ስታስቡት ወጣት የሆነች ልጅ ነው የጋበዝኩት አንስቶፐብል ሰላም ብርሃኑ እዚህ አብራኝ ያለችው ደህና ነሽ ሰላም እንዴት ነሽ እግዚአብሔር ይመስገን የመጀመሪያዋ ትንሽ ጩጬ እንግዳዬ ነሽ አንቺ ያ ኦፍ ኮርስ ይመስላል አታደርሽኝም አንቺ እኔ ልጄ ኦልሞስት እኮ ልጄ በቃ ተቀራራቢ ናችሁ ስለዚህ ከልጄ ጋር ነው የማወራው ማለት ነው ስለዚህ የቆነጠጥኩኝ ማለት ከይጂ አትቆነጠጥ አልቆነጠጥ እንዴት እንዴ እሺ አልቆነጠጥ ተንደርድረሽ ግን ልጅሽ ምናምን ያልሽ ልክም እሱማ ልክነሽ ታደርሽኛለሽ እኔ ለቀን ስለዚህ ይኸው በደንብ አድርጌ ደህና ነሽ ሰላምዬ እንዴት ነሽ አለኝ መስገን በጣም በቃ ሀገሩን መነጋገሪያ ስታደርጊው ነበር አንድ ሰሞን የሆነ ታይም ላይ መጀመሪያ እንትን ላይ ነው ያየሁሽ ፌስቡክ ላይ ትናንሽ ሪሎች ሲመጡ ከዛ በኋላ ኢንተርቪው ሰጠሽና እኔ ያንቺን ኢንተርቪው አይቼ መጀመሪያ ኔጌቲቭ የሆነ እንትን ነው ያገኘሁት ሰዎች እንደዚህ ሲያወሩ የነበረው እስቲ ምንድነው አልኩና ገብቼ ሳየው በቃ በዚህ እድሜ እንደዚህ የምታወራ በቃ የዛሬ 21 ዓመት አስቴር በዳኔን ያስታወሺ ማለት ነው 21 ዓመቷ ያቺ ትንሿ አስቴር ኦልሞስት በቃ እኔ ባህሪ እንደዚህ ጠያቂ ነበርኩ ሞጋሽ ነበርኩኝ ያደባባይ ሰው ነበርኩኝና ሁሉ ጊዜ ሲታይ ረፊ ዝምበይ ምን አለበት ይሄን ነገር ባታወሪው የሚባል አይነት ነገር የለም ሶ ከምን አይነት እንትን ውስጥ ፈንቅዬ እንደወጣውና እዚህ እንደደረስኩ አውቀዋለሁና እንደዚህ ብዬ በቃ ዋዘኔታ ነው ያየሁትና ፋይናሊ ኮሜንት ያደረኩት ከይዘት ያወራችሁትን ሐሳብ ይዘት ሳይሆን ከቅርጽ አንፃር አንድ ሰው ኢንተርቪው በዚህ ልክ ነው ወይ መደረግ ያለበት በሚል ጻፍኩኝ ማለት ነው
ከዛ እናቴ አንቺን መስቀል አብሬ አከናነው ያ እና እንዴት አለፍሽ ያንን ሰዓት? እንዴ ምን ተሰማሽ በዛ ሰዓት ላይ? ኤክስፔክት አድርገሽ ነበር እንደዚህ አይነት? ውይ ምንም አስቲ ማርያም ጭራሽ ምንም ኤክስፔክት ያርኩት ነገር የለም። እንደዚህ ይፈጠራል ብዬ ሳወራ ሰዎችን ይጠቅማል ብዬ ማስበው ነው ማወራው። ባላሰብኩት መንገድ ድንገት ነው እንትን ይሆን እና ያው ደስ የሚል ጆርኒ ነበር አልነበረም፣ ግን ያው አልፈን መተናል። አሁን ህዝቡ ይረሳል፣ ሰው ይረሳል። ምን አደረግሽ ማለት እንደዛ አይነት ጎርፍ የሆነ ምላሽ ሲመጣ ምን ታረጊያለሽ? ታሳልፊያለሽ። ልጅ ወጣት ታሳልፊያለሽ ኢሞሽናል ዌቭ ሲኖር ታሳልፊያለሽ እንጂ ምንም አማራጭ የለሽም። እኔ ከመቀጠል ውጭ አማራጭ የለኝም። ምክንያቱም ያስቀመጥኩት ግብ አለ፣ የምፈልጋቸው ነገሮች አሉ፣ አላማ አለኝ፣ ትልቅ ነገር ነው የምፈልገው እና ሰዎችን ማገልገል ፈልጋለሁ። እና ትልቅ ነገር እያዩ ስቴጂ መንገድ ላይ እንደዚህ አይነት መንገጫገጮች ሲመጡ ፊት ሰጥቻቸው እንትን አላቸው። ግን ኦፍ ኮርስ ስሜት ይኖራል ምናምን፣ ግን በግራ በቀኝ ብዙ ነገር ይኖራል። ግን ታሳልፊያለሽ ይኖራል። ብዙ ጊዜ እኮ እንደዚህ አደባባይ መድረክ ሰዎች ለራሳቸው ዋጋቸውን ተምነው ነው የሚወጡት። ግን ከፋሚሊ አንፃር በጣም ፋሚሊ አብሮ ነው እንትን የሚለው እና እንዴት አድርገሽ ማኔጅ አድርገሽ ወይስ እነሱ አንደርስታንድ አድርገውሽ አብረውሽ ከአንቺ ሳይድ ነበሩ? ከኔ ሳይድ ናቸው። ያው ብዙ ነገር አለ ብቻ ይሆናል አይደለ? ከኔ ሳይድ ናቸው እኮ ዞሮ ባይሉም እኮ ናቸው። ግን ህዝቡ ሲጮህ እነሱ ጋር እየደወሉ ብዙ ነገር ይላሉ። ገብቶሻል? እና እኔ ጋር ያለው ነገር አት ሴም ታይም እነሱ ጋርም አፕን ያደርጋል። እነሱ ባላሉት ነገር እንደ እኔ አይታዋቸው ብዙ ነገር የሚሏቸው ሰዎች ነበሩና እነሱም ያው ጥሩ ነገር አልነበረም ለኔ ሰጡኝ ነገር። ግን እኔ አልሰማም ነው እኮ ችግሩ። እኔ ስለማልሰማ ነው ማለት። በፊትም ቤተሰብ ያቀኛል። አንድ የምፈልገው ነገር ካለ እግዚአብሔርን አያስቀይም እንጂ የምሰራው ስራ ወይ ወንጀል አይሁን ሰውን አይጉዳ እንጂ የመሰለኝ ነገር በማድረግ ታወቃለሁ። ቤት ውስጥ ነው ልሽ ገባሻ? እና በዚህ ፕሮሰስ ውስጥ ስመጣ ያቁኛል፣ በቃ እታወቃለሁ። ግን ስለዚህ እነሱ ያቁታል። ግን ከባድ አልነበረም ወይ እነሱ ጋር? ኦፍ ኮርስ ሊሆን ይችላል። ግን እኔ ደግሞ መስራት ማስበውን መሄድ የምፈልግበትን መንገድ ለሆነ ለቤተሰብ አካል ብዬ ምናምን ነገር ምተው ልጅ አይደለሁም። በጭራሽ አላደርገውም። እነሱን ሊደብራቸው ይችላል ከፈለገ ነው የምለው። አንቺ ኃላፊነቱን ወስደሽ ሪስፖንሲቢሊቲን ወስዳለሁ። አዎ እንዴ ብዙ ነገር ሁላ ተነጋግረናል እኮ ማለት ይሄን ያለ በተናገርኩት ነገር ማለት ለማስረዳት እኮ ሞክራለሁ። ማስረዳት ስልሽ ህዝቡ ሲጮህ እና ኔጌቲቭ ነገሮችን ሲያወራ ያን ነገር ቤተሰብ ሲሪየስሊ ቴክ አድርጎ ኦኬ ልጄን ምን ሆና ነው ምናምን ብሎ አስቦ ሊል ይችላል። እኔ ግን አንድ ነገር ሳወራ ከማወራው ነገር በበለጠ ኢንቴንሽኔ ነው ቼክ መደረግ ያለበት። ገባሻ? ሰው ጥሩ ነገር እያደረገም ቢሆን ኢንቴንሽኑ ግን መጥፎ ከሆነ ሰውየው ልክ አይደለም። በጎ አድራጊዎች ሆነው ውስጣቸው ግን ጥሩ ያልሆነ ይኖራል። ገባሻ? ኢንቴንሽኔን ቼክ መደረግ ነው የምፈልገው እንጂ ለምን እንደዚህ ምናምን የሚለኝ ሰው ጭራሽ እንደውም ያናደኛል ማለት ነው። እንደውም እብሳለሁ። እንደውም እንትን አይደለም እልከኛ ነሽ አይደል? እልካለሽ የሆነ ፓርቲ አይደል የሌለ ተማሪ ሆነሽ ግን በጣም ጎበዝ እንደነበርሽ ነው አይደል? በጣም ሁሌ የኔ ቢጤልሽ አይደል? አሁን እኮ እኔ የሚገርመኝ ተማሪዎች አብረን ተማርን ምናምን ሲያዩኝ ቴክስት ምናምን ያደርጉልኛል። መንገድ ላይ ሲያገኙኝ ምናምን ማን ተቀይርሽ ነው አንቺ ነሽ የሆነ ስልሽ አንደኛ ከሆነ ሰዓት በኋላ ብዙም ማወራ ልጅ አልነበርኩም። ከሆነ ሰዓት በኋላ ያ በጣም በተለይ ከ7ኛ ክፍል በኋላ 8 ጀምሮ ምናምን የሆነ ሰዓት ላይ በጣም ተረጋግቼ ነበር። መረጋጋት ስልሽ ውስጤ እኮ መጫወት መንቀሳቀስ ይፈልጋል፣ ግን ለሆኑ አካላት ብዬ አላደርገውም። አንደኛ ለምዱ ታውቂያለሽ እድሜ ልኬ ነው የምልሽ። አንደኛ አሁን ከበፊትም ጀምሮ ማለት ከሃይ ስኩል ጀምሬ ከሆነ ሰዓት በኋላ ምናምን እንጂ አሁን ላይ በጣም ይሄ ቦልድነስ ከፍ ያለው ራሴን መሆን የጀመርኩት እኔ እድሜ ልኬ ህይወቴን በሙሉ ቤተሰቦቼን ለማስደሰት የኖርኩ ሰው ነኝ። ቱ ማች አስቱ የራስሽን ፍላጎት ሁሉ ተጭነሽ በቃ ሁላኔ ቀለሜ ተማሪ መሆን ምናምን ልንገርሽ ያው ተናግሬ አላውቅም ሚዲያ ላይ ፍላጎትም አልነበረኝም። እንደዚህ እኔ ያልመታይ ቱ ማች ይሄ አንደኛ መሆን ምናምን እኔ ከክላስ ውስጥ አንደኛ ነኝ ቢችሉ መምህራኖቹ ማለት ቢችሉ
ከኤ ፕላስ ጸባይ ቢገኝ ቢሰጡኝ ደስ ይላቸዋል በጣም ስማርት ከመሆን የተነሳ እና ያቁኛል ተማሪዎች ያቁኛል በቃ ሲጀመር እሷ ቀለሜ ነች ድንገት እንኳን ከወንድ ጋር እኮ ድንገት ስታዩና እንዴ ይቀወጣል ማለት ስለሽ ወንድ ጋር እኮ ኖርማሊ እኮ ያወራሽ ሊሆን ይችላል ግን ዴቴክ ሲሪየስሊ እንዴት ምናምን በኔ እኮ አልተጀመረም ግን ብሎኩን ሲቀውጥ እኔ አስተውሳለሁ በጣም ብዙ ነገር እና በቃ ሰላም ትታወቃለች ገብቶሻል በጣም ሲሪየስ ነኝ ተወዳዳሪ ተማሪ ነኝ ሽልማት ነው በጣም አስተውሳለሁ በቃ ስንት ነገር አለ እና ከጥግ እስከ ጥግ አስተማሪዎች ሁሉም ይወዱኝ የሚነጋገሩብኝ ምናምን ልጅ ነው ገባሻ እና ያንን ሁሉ ነገር የነበረው ግን is for ለናቴ ነው ገባሻ ብቻዋን ያሳደገችኝ በጣም ነው መወዳት በጣም ነው ማከብራት ምናምን በጣም ምትገርም እናት አለችኝ እና የሆነ ፍላጎት አላት እኔ እንደሆነላት ምትፈልገው ማለት ነው አሁን እኮ ጠላዋለሁ ስልሽ በቃ ምንም ለኔ አልነበረም ጭራሽ ኢንቴንሽኔ ለኔ አልነበረም እሷን ለማስደሰት ግን እሷን በማስደሰት ውስጥ ደስታ ታገኝ ነበር ግን ፋይናሊ አይደለም ውሸት ነው ሲያልቅ ውሸት ነው ለራስሽ መሆን መቻል አለበት አሁን እኮ ትምህርት ስትማሪ ለራስሽ መሆን መቻል አለበት ካሮና አይዘልቅም እኮ መጨረሻ ላይ እና ደስተኛ አይደለሽ ሁሌ አፕሩቫል እየጠበቅኩ ነው የኖርኩት እንድወደድ ከቤተሰብ እንዲወዱኝ የሆነ ነገር አድርጌ ቤት ውስጥ የሆነ ወይ ቡና ፍልቼ ኦር የሆነ ቤት ውስጥ የሆነ ስራ ሰርቼ ምናምን ቤት ወልብዬ ፏፏ አድርጌ እናቴን ለማስደሰት በጣም ነበር የምሞክረው አታርጉ እኮ አይደለም ይሄን ነገር ግን ኢንቴንሽኔ የሆነ ፍቅርን ፍለጋ ነው የሆነ ጎበዝ ያ ወድሻለሁ እንጂ አንቺ ውስጥሽ ምናልባት አይወደውም ያን ነገር ምናምን በቃ ፈልጊው አይደለም የሚያረኩት ፈልገሹ ምናምን አይደለም ኦኬ እና እንደውም አስተውሳለሁ ንገርሽ 8ኛ ክፍል ላይ እናቴ ያለችበት ትምህርት ቤት እዛው በቃ ስለሷ ጓደኞቿ ምናምን ያሉበት ትምህርት ቤት ነውና ልክ 8ኛ ክፍል ስገባ ሰደንሊ በጣም ሳይለንት ነው ሆንኩት ደንግጠሽ እኔ አንደኛ ሳይለንት መሆን ስልሽ ማላወራ ልጅ በጣም ጨዋ አስተማሪ ነች እና በጣም ጨዋ በጣም ሌላ ሆንኩኝ እና እሷ ስላለች እዛ ትምህርት ቤት እዛ ብዙ ነገር እንዳይሉና ብዬ በጣም ሞከርኩ እና አሁን 8ኛ ክፍል የሚያቆኝ ተማሪዎች አሁን እንዲ ታወራለች እንዲ ሊሉ ይችላሉ ለምን እንዲ ምክንያቱም ያኔ አታቂኝም በጣም አውሪ ብትኛ ታወሪ አውሪ ብትኛ አላወራ እና ይሄ ሁሉ በቃ አስተማሪያችን በጀርባ ሄዳለሁ እንዳልታይ ወይ እናቴ ደው ምን ይሏታል ምናምን በቃ ያ ሁሉ ይሄ ታቀለሽ ደስታፍኑ ይኖረው ነው ማለት ነው ፍል ብሎ ይወጣው ራሱ በጣም የሆነ ሰዓት ላይ አቆምኩት በቃ ተውኩት ለምን መሰለሽ ደስታውን አጣውት ከሆነ ሰዓት በኋላ አፕሩቫሉ ቀነሰ የለም ስፈልግ የለም ሁሌ የሚወደደው የሆነ ነገር ሳደርግ ነው የሆነ ነገር ብቻ ቤተሰብ የሚፈልገውን ነገር ብቻ ሳደርግ ነው ጎበዝ ሲባል ፈገግ ሲባልልኝ ማቀው ከዛ ውጪ ምንም ኖርማል ነው ማለት ሊደብራት ይችላል ማዘር ኦር ቤተሰብ ምናምን ሊደብረው ይችላል ከቤተሰብ ወጣ ስል ከቤተሰብ ቃል ወጣ ያለ ሰው ምናምን እንደ አፈንጋጭ ነው የሚታየው ግን እኔ አንድም ቀን ማለት ነው ኢቭን እኔ ይሄ ናይት ክለብ ኦር የሆነ የማይሆን ቦታ ከሆኑ ልጆች ጋር አላቅ እስካሁን ስቲል ነው ማቅ ልጅ አይደለም ስለዚህ ጭራሽ አሁን ድረስ እኮ አሁን ሰላም ከተወራው ርዕስ አንፃርና እሷ እኮ ጭራሽ ምንም ማታቅ በንጽህና ከወንድ ጋር ምንም ግንኙነት የሌላት ንጹህ ያ ምንሽ ጓደኛ አለሽ እንጂ ምንም አይነት ነገር እንደማታቂ ነው እኔ እንትን የማቀው ኦኬ ግን የተወራው በተቃራኒ ማለት ነው ሰው ለማስጠንቀቅ ብለሽ እንደዚህ አይነት ነገር አታርጉ ኤነርጂያችሁን ማይሆን ቦታ ላይ አታባክኑት ያ ኤነርጂ ለሌላ ጥቅም ይውላል ብለሽ ያወራሹ ተገልብጦ አዚፍ ልክ የዛ ኤክስፐርት እንደሆንሽ ተደርጎ ተወራ አይደለም ምን አይደለም ይሄን እንኳን ለቤተሰብ ራሱ ብናገር እኮ ተደንቀውብኛል በይዘው ፋዘር ደንግጧል በጣም የምርሽ ነው ምናምን ይሄን ያህል ቤተሰብ እኔ እኮ ምለው ያቁሻል ግን አያቁሽ ገባሻ ሁላችንም እኮ ነን ልጆቹን ቤተሰብ የሚያቅ ነው የሚመስለው አያቅም በጭራሽ አንቺ ፊት በጣም እንትን ነው ምናምን ውጪ እኮ አታቂው ወይም ደግሞ ሰው እንደሚያወራለትና የምር ልጁ ውስጡን አታቂው እና ለኤክስፔክቴሽን ነው ለቤተሰብ ኤክስፔክቴሽን ነው አብዛኛው ልጅ የሚሮጠው ለቤተሰብ ልጅ እንዲ ነው ለሚለው ነው ፊቱ እንደዛ አክት የሚያደርገው እንጂ ልጁ እንደዛ መሆን አይፈልግም እና ለዚህም ነው ቤተሰቦች ፊት ራሳችንን እንድንሆን የሚፈቅዱ አይነት ሴፍ ፕሌሶች sometimes ላይ ሆን ይችላሉ ተባሻ እኔም እኮ ለዚህ ነው አሁን አንቺን እንግዳ ሳደርግሽ አንቺ ውስጥ ይሄንን ጄነሬሽን እውነት እናቀዋለን ወይ ብዬ ነው ያሰብኩት ለምሳሌ እኛ ወላጅ የሆንባቸው እናንተ ልጆቻችን ላይ ናችሁ እንግዲህ ሶ ይሄንን ጄነሬሽን እውነት እናቀዋለን ያልኩት because እኔ ብዙ ነገር ፖስት አደርግ ነበር
ያንቺን ፖስት ባደረኩበት ሰዓት ወደ 2.7 ሚሊዮን ሰው ወጣት ታውቂያለሽ ባንቺ እድሜ ያሉ ልጆች የኔን ፔጅ ፎሎ ማድረግ ጀመሩና እንትን ማለት ጀመሩ ቢኮዝ አንቺን አታክ አድርጌሽ ሳይሆን አንደርስታንድ እናርጋት እንዴት ነው ብዙዎች ሰዎች የተጠየቁትን ጥያቄ ሁሉ መመለስ ያለባቸው እየመሰላቸው ትልልቅ ፖለቲከኞች ትልልቅ ሰዎች ማይሆን ጎሉስ ገብተዋል አንዳንድ ጠልፎ የሚጥል ጥያቄ በሚጠየቁ ሰዓት አንቺ ግን ራስሽን ፕሮቴክት አድርገሻል ከዛ ነገር ባለመመለስ ወይ ደግሞ ሪጀክት ያረክሽበት መንገድ እና ሃው ስማርት ማለት ገርሞኝ በቃ ጄነሬሽኑን ነው አንቺ ውስጥ ያየሁት ኦኬ ዛትስ ዋይ በጣም ብዙ ወጣቶች ወደኔ እንትን ማለት ጀመሩ ለካ የሆነ ይሄ ትውልድ ስለሚባል የሚሰማቸው ሰው ይፈልጋሉ ማለት ነው የሚያዳምጣቸው ይፈልጋሉ እና ኢንቦክስ በጣም ብዙ መልእክት መጻፍ ጀመረ ማለት ነው እና እኔ ራሴ ከዛ በኋላ ማሰብ ጀመርኩኝ እዚህ ኤጅ ላይ ያሉ ልጆች እኮ ምንም ነገር ተሰርቶላቸው አያውቅም ወይ ደግሞ አዳምጠናቸው አናውቅም ምናቃቸው ይመስለናል እንጂ ሀገር ተረካቢ ናቸው ምንለው ምን አይነት መንገድ ነው እየሄዱ ያሉት ውጤቱን አይተን ጀጅ እያረግናቸው ነው ያለነው ወይስ ደግሞ የሚሄዱበትን መንገድ የምር መርተናቸው ነበር ወይስ ደግሞ ራሳቸውን የወለዱ ሰዎች ናቸው እነዚህ ልጆች ራሳቸውን ገባሽ ከዚህ ጭፍልቅ ካለ ነገር ውስጥ በሶሳይቲውም በቤተሰብም ዘንድ አክሴፕት ለመደረግ በመኖር ውስጥ ራሳቸውን ሉዝ አድርገው ልክ ግን በሁለት እግር መቆም ሲጀምሩ ፍንቅል አድርገው አሁን አይተሽ ከሆነ ልጆች ልክ ትምህርት ሲያበቃ 12ኛ ክፍል ወንድ ሆኖ ጸጉሩ ማያሳድግ የለም እንዳለ አይተሽ ከሆነ ለምን ተቆረጥ ጸጉርህን ተቆረጥ ስነ ስርዓት ያዝ እንደዚህ ነበር ያለው ማለት ነው እና አሁን ለምሳሌ ዩኒቨርሲቲ መግባት ትልቅ አቺቭመንት የሚባልበት ሰዓት ላይ ሰላም ዩኒቨርሲቲ ገባች ግን ምን አደረገሽ ከዛ እስቲ ንገሪኝ ምን አለው ዩኒቨርሲቲ መግባት እኮ ቢግ ዲል አይደለም ግን ለሆነ ሰው ሊያስተምር ይችላል ለሆነ ሰው ደግሞ ጊዜ ማቃጠል ሊሆን ይችላል ገባሽ አይደለ አሁን ጀነራላይዝ አላረግም ይሄ ጥሩ ነው እንዲ ጥሩ ነው ይሄ መጥፎ ነው ምናምን ልል አልችልም ምክንያቱም it depends እንደየሰው ነው የሚሆነው እና መማር ያለብሽ ነገር ፈጣሪ ሊያስተምርሽ የሚፈልገው ነገር በተለያየ መንገድ ይሰጥሻል ግዴታሽ ስለሆነ ያን ነገር መማር ስላለብሽ ማለት ነው እኔ ግን በተለያየ መንገድ ነው ያለፍኩት ዩኒቨርሲቲ ሞኝ ወጥቼ ማላቀው ሀገር ቤት ተከራይቼ ነው ያቃለው ለመስራት ሞክር ነበር ቢሮ ነበር ይሰራ ነበር ምናምን ብዙ ነገሮች ተቀጥረሽ ኖ የራሴን ተቀጥሬ ሰርቼ አላቀም ያ መቀጠር አትፈልጊ ነገራ አጋጥሞኝ ያቀብል አጋጣሚዎች እሺ ያና ብቻ የያዋቸው ነገሮች አሉ ይሄ እንደዛ ነው ስልሽ ጀነራላይዝ አላረግም ነው በፊት በጣም ነበር እንትን ብለው እንዲ ነው እንዲ መሆን አለበት ምናምን ነበር ምለው ግን ለሆነ ሰው በመናይት መንገድ አልፎ የሆነ ሌሰን መውሰድ ያለበት መንገድ አንቻርለሽ የምታቂው በቃ እሱ አፈጣሪው ነው እንትን የሚልለት የሚያስተካክልለት ብዬ ነው ማስበው አሁን እኔ ምን እንደሆነ ልንገርሽ ያው ያወራን ስለሆነ 10ኛ ክፍል ላይ ሆኜ ድንገት ፊዚክስ ትምህርቱን አየሁት ኬሚስትሪ አየሁት ያልኩኝ አልጀብራ ምናምን በዛ ሰዓት እኔ አርቲስትነት ጋዜጠኝነት ነው ቴንደንሲ ሳይው ሶ እኔ ቆይ ይሄኛው የትኛው ላይ ፌል አፕላይ ላድርገው ነው ማንን ፈረንጅ የጻፈውን መጽሐፍ ማነበው አልኩና ለማለፍ ያህል መማር ጀመርኩ ማለት ነው ማይሆን ሰዓት ላይ አመጽኩኝ 10ኛ ክፍል ላይ አስበሻል ከዛ ግሬዴ እንትናል 4ኛ ወጣሁኝ ማለት ነው ከዛ በኋላ እንደምንም ከዛ ማትሪክ ላይ ሆነ ብዬ ማለት ይችላልሽ ፊዚክስ እና ማትስ አልሰራዋቸውም ማለት ይችላልሽ ከዛ ሌላው ኤና ቢ ምናምን መጥቶ ውጤቴ ማትስ እና ፊዚክስ ፍላት ሆነ ማለት ነው ከዛ በኋላ እንዳልኩት አስቴርን በቃ ማገኛት ቦታ ይሄን አይነት ነው ምናምን አልኩኝና ሲሄድ ሙዚቃ ውስጥ መማር ጀመርኩኝ ከዛ ኪነ ጥበብ ውስጥ አገኘኋት እናቴን ከ18 ዓመት የጀመሩ ጫማ አትገዥልኝም ብያት ነበር ገንዘብ ማግኘት ጀመርኩኝ ስራ መስራት ጀመርኩኝ ፌመስ ሆንኩኝ ስራ ተቀጠርኩኝ ሁላ ዲግሪ ካላቸው እኩል then what acceptance የለኝም በጣም ነው የሚንቁኝ የኔ ድርሰት ተወዳድሮ ሬዲዮ አልፎ በዛ ሰዓት ላይ ዲግሪ ስለሌለኝ ይንቁኛል ማለት ነው እንዴ እኔ እኮ ንቄትቾ ነው እንጂ አቅቶኝ አይደለም ብዬ እንደገና ማለት ነው እንደዚህ ልክ ከተቆጩ ጓደኞቼ ጋር አንድ ቀን በተለይ በኃይሉ ደርሶ ሰለሞን መንግስት የሚባሉ ህፃናት ቲያትር ጓደኞች ነበሩኝ ከዛ እንዴ አስቴር እኛኮ አንቺን ምን ጠብቅሽ እዚህ አልነበረም ምናምን ነገር አሉኝ እሺ ምን እናርክ ማትሪክ እንደገና ካቴድራል ተፈተነ ውጤት አስተካከለን አስር ላይ ነው ይሁን
አይ 12ኛንማ ጨርሻለሁ ግን ከ10ኛ በኋላ ያመጽኩት አመጽ ነው እና ጋዜጠኝነት ምንን የመሰረትኩት እኔ ነኝ ሚኒ ሚዲያ ምናምን ብዙ ነገር ሰርቻለሁ እኔ የጻፍኩት ድርሰት ትልልቅ ተወዳዳሪ ሆኖ ሬዲዮ ጣቢያ ላይ ትልልቅና ደበበሸቱን እናስታጥቃቸው የሚባል ትልቅ ሰዎችን እና አብራራ አብዶን ነችሮታውን ካስት አድርጌ ሬዲዮ ላይ አሰራ ነበር እንግዲህ አስቢ 18 19 አመቴ ላይ you see ግን ዲግሪ ስለሌለኝ ዲግሪ ያላቸው ሰዎች ይስቁብኛል ማለት ነው ኦኬ አቅቶ ይመስላችሁ ወይ አልኩኝና ገባሁኛ ተማርኩኝ ዲግሪውንም ማስተርሱንም ያስኩት ሶ ምን ተረዳሽ ካልሽኝ ለካ ዲሲፕሊኑ ያስፈልጋል በቃ የሆነ ቦታ ላይ በጣም ውድድሩ ሲበዛብሽ ዓለም ላይ አይደል የምንኖረው ያስፈልጋል እኔ ከወረቀት አንፃር ብቻ ነበር ያየሁት ግን የኡነትም ዩኒቨርሲቲ በገባሁበት ሰዓት የኡነት ሌላ ዓለም ነው ዩኒቨርሲቲ በጣም ደስ የሚል ዓለም ነው ዕውቀትም አግኝቼበታለሁ እንደውም ባሎጣ እስካሁን ድረስ ብማር እስከምል ድረስ ሱስ ያሳዘኝ ነገር ነው በጣም ደስ የሚል ነገር ነው ውስጥ ከገባው በኋላ ያገኙት ግን እንዳልሹ ይሄ ዲግሪ ለመያዝ በማሰብ ውስጥ ስማር ሳይሆን ራሴ ወድጆ በቃ እስቲ ቆይ ሊያው ብዬ በገባውበት ሰዓት ያገኘሁት መረዳት ማለት ነው ስለዚህ አንቺ የዛ ሰዓት ላይ አላስፈልገኝም ብለሽ አቁመሽዋል ያው ኦፍ ኮርስ ግን ነገር ምን ይታወቃል ምን አታቂም እኔ አሁን ምንድነው ነገሮችን እንዲ ግግም ብሎ አንድ ነገር እንትን ማለት አልችልም አሁን ላይ እንደዚህ አይነት ስታትስ ላይ ያለው ምንድነው ያልኩሽ ከነገሮች ጋር ፍሌክሲብል መሆን እንደ ውሃ መፍሰስ ነው ምችለው ገባሽ አይደለ አሁን በወቅቱ በዛ ታይም የሚያስፈልገኝን አቃለው በጣም ደግሞ እግዚአብሔርን ሰማ ሰው ነኝ ውስጤን ሰማለው የሚያስፈልገኝ ነገር ከቤተሰብ ጋር ያለኝ ሪሌሽንሺፕ ነበረ ለራሴ ማድረግ የነበረብኝ ነገር ነበረ የሚያስፈልጉ ብዙ ነገሮች አሉና እንደየሰው ጫማ ለዛ ሰው የሚያስፈልገው ነገር ለሌላ ሰው ላይ ያስፈልግ ይችላል ለሆነ ሰው የሚያስፈልገው ለሆነ ሰው ላይ ያስፈልግ ይችላል በቃ ዲፔንድስ ቅድም እንዳልኩሽ እንደየሰው ምንም አንድ አይደለም ላይፍን በሰው ጫማ ስለማናቀው ማለት ነው ነገ ደግሞ አስፈላጊ በሚመስለኝ ሰዓት ሰው ነግሮኝ ወይ ተገድጄ በፑሽ ተደርጌ ምናምን ነገር ሳይሆን እኔ ለህይወቴ ያስፈልገኛል ፈልጌ ፈቅጄ ካልሆነ በስተቀር አሁን ለማንም አላረግም አሁን ምክንያቱም ከአፕሩቫል ወጥቻለሁ ገባሻ የሆነ ሰው እንዲ ስላለኝ ጎበዝ ኦር ያስፈልጋል ግዴታ ስላለኝ ያለ መንግስት ቢለኝ አላረገውም እኔ ካልፈለኩ የምሬን ነው የምልሽ አላረገውም ምክንያቱም በጣም ተለምኛለሁ አላረገውም አሁን እኔ ስፈቅድ ነው የሚሆነው ያንቺ ዓለም ላይ ህግ የሚያወጣ ሌላ በቃ ምክንያቱም ምንም የጎደልብኝ ነገር የለም እየኖርኩ ነው ብዙ ሰው ይኖራል እየኖረ ነው የሚያስፈልገኝ ከመሰለኝ ቦታው ላይ ያረጋዋለሁ ግን ማንንም ብሎኝ አይደለም ይንገርኝ እግዚአብሔር ያስፈልግሻል ይበልኝ ራሱ ማለት ነው ከዛ አረጋዋለሁ እንደዛ ነው ሐሳብሽን በጣም እንትን ከማለትሽ የተነሳ ራስን መሆንና ራስን መፈለግ ምናልባትም ትልቁን ጆይ መፈለግ ህይወት ውስጥ ትክክል መሆን በመፈለግ ሂደት ውስጥ እምነትሽንም ፈትነሽ በራስሽ የምታምኚው ነገር ምንድነው የሚለውን ነገር መጽሐፎችን አንብበሽ የሆነ ፖድካስቶችን ሰምተሽ ያመለካከት ለውጥ ያመጣሹ ነገር አለ በዛ ሂደት ውስጥ ደግሞ ልክ ሚዲያ ላይ ስትወጪ ይሄ የኒው ኤጅ አስተሳሰብ ነው እቺማ ኒው ኤጅ ነች ሚል ነገር በጣም ነው የተወራው እና ስለ ኒው ኤጅ ታቂ ነበር ምንድን ነበር እስቲ ሂደቱ እንዴት ነበር ማቀው ነገር የለም እሺ ማቀው ነገር የለም ጭራሽ ያው ስም ይሰጥሻል ስትንቀሳቀሽ ስም ይሰጥሻል ትልቅ ቦታ ላይ ያሉ ሰዎች እንደው ምን ይገናኝ እኔ ስንት ማሰባቸው ነገሮች አሉ የሆነ ድፍረት ላይ ስታክ እንዳረጋ አይነት ነገር ነው ስቲል ገና አይቀርኛል ገባሽ አይደለ እና ትልቅ ነገር ላይ ያሉ ሰዎች ያልፋሉ ብዙ ስም ተሰጥቷቸው ነው የሚመጡት እና አልደንቀኝም እኔ መንገድ ላይ ሲሄድ በመኪና ሳልፍ ምናምን እንደዚህ ምን ይልሻል እንደዚህ ኒውኤጅ በርቺ እኔ በጣም ልጆቻችንን እንደዚህ ያረግሽ ምናምን የሆነ ታይም እንዴ እኔኮ በነፃነት መንገድ ላይ ሁላ ዋክ ማድረግ አልቻልኩም ነበር የሆነ ሰዓት ላይ አሁን ነው በጣም የራሱ ጉዳይ ምናምን በእያንዳንዴ ፊት እንትን ብዬ መንቀሳቀሰው አንቺ ቆይ ይሄኛውን እንደዚህ አይነቱ እንዴት አትራክት አረጋሽ እምነትሽ ላይ መፈተን ጀመርሽ በፊት ከምታው ይፈትንሻል እኮ መንገድ ቤተሰቦቻችን የሰጡን ሃይማኖት እየተከተልን በመንሄድበት ውስጥ እኛ ደግሞ የምንረዳው ነገር የምንጠይቀው ነገር አለ አይደለ
ልክ በዛ ውስጥ ምንድነው አንቺ ያደረግሽው? በምን ጉዳይ ማለት በእምነት ጉዳይ ላይ አይደለ? ለምሳሌ ያህል ይሄ ስለመመሰጥ ተቀምጦ ሜዲቴት ማድረግ ምናምን ከኛ ሀገር ካልቸር ማጣጣም እኮ ትችያለሽ ሩቅ ስለሆነ በዛ ነው አይደለ? በጣም ብዙ ሰዎች ዱላ የሚሰነዝሩት እሱ ሐሳብ ላይ እሱን እንዴት አድርገሽ ነው የጀመረው? አይ ማጣጣም እኮ ይቻላል እኮ ማጣጣም እኮ ሪሌት ማድረግ ይቻላል። ሰው ሲጀመር እኔ 100% እርግጠኛው ነኝ የምናገረው አንድ ሰው መጽሐፍ ቅዱስን የምር ማንበብ ቢጀምር ማለት ነው ይነቅላል ይነቅላል። ማርያም ቢያለሽ ማርያምን ይነቅላል። አይነቅልም ይነቅላል ስልሽ ከምን አንፃር መሰለሽ ያለበትን ቴስት ያደርጋል። በጣም ኩዌሽን ያደርጋል። ኦኬ ጭንቅላት ካለው ውጪ ማየት ቢያቆም ወደ ውስጥ ቢቀመጥ ይነቅላል ስልሽ ከተነገረው ከሚሰማው ኦኬ ገብቶኛል። በፊት ልክ ነው ብሎ ይዞ የመጣውን ብው ነው የሚልበት ጭንቅላቱ ማለት ነው። እኔ እኮ እንደዛ ነው ያሳለፍኩት የሆንኩት። መጽሐፍ ቅዱስ አንብበሽ ያ ስጀምር ገና እንትን እኮ አይደለ ገና እኮ ኢቭን እኔ ብዙም ማላቃቸው ነገሮች አሉ። አይ ኖ ኦፍ ኮርስ ገና ስሰማ እያልኩኝ እየተማርኩኝ ባለውበት ሌቭል ልክ እየተረዳው ምናምን ነው እንጂ የሚሄደው ማንንም አውቀው አይጨርስም። እና እስቲ ወንድነህ ነው የምለው እስቲ ወንድነህ እስቲ አንብብ ጠይቅ እና ራስን ኩዌሽን አድርግ። እስኪ ይሄ ቃል ምን ለማለት እንደተፈለገ ሚስቲካሊ እቺን ቃል ተረዳት እስቲ ዝም ብለህ ነው እስኪ ጠይቅ ራስህ ምናምን ብትዩ አንድ ሰው በጣም ነው እንትን የሚለው። ግን አብዛኛው ሰው ዝም ብሎ ነው ያለው ገባሽ አይጠይቅም። እኔ ደግሞ ለምንድነው ያነሳውት የነበረው አሁን አክቹሊ ለዚህ ነገሮችን እያወራሁኝ አይደለም necessary አይመስለኝም ያን ያህል። ምክንያቱም አብዛኛው ሰው ገና ከአብዛኛው ሰው ከምግብ ይውጣ ነው በቃ አለቀ the point እሱ ይውጣ የምሬን ነው። ምክንያቱም ለሁሉም የሚያስማማኝ ቶሪ አይደለም እያወራሁኝ ያለው። ስለዚህ ተበላሸሽ ማለት ነው አሁን በፊት ነው ተበላሸሽ ያሉሽ አይደል? አሁን እንደዚህ እስቲ ቆይ ሰው የሚፈልገውን አይነት ላውራ ቆይ ሰው ገና ምግብ ላይ ነው ምናምን ካልሽ እየተበላሸሽ ነው የምትሄጂው ራስሽን ከሞሽ። አይ ይሄ ፍቅር እኮ ነው ከማውራት ያለብሽን እየመረጥሽ ሰውን እያየሽ ማውራት እኮ is normal። ለእንደዛ ነው። አሁን ሚዲያ ላይ አሁን የማይወሩ ነገሮች እንዳሉ የሆኑ ነገሮች በተለይ ሪሊጂየስ ፓርት ጭራሽ አልነቃም ከዚህ በኋላ። ምክንያቱም እኔ ነግሬው አንድ ሰው አይነቃም ራሱ ህይወቱ የሆነ ይሄ ሲኖረኝ ነው ደስተኛ መሆኑ ይሄ ሲኖረኝ ነው እንዲህ መሆኑ ምናምን ብሎ የሆኑ በፌክ ነገሮች ተታሎ የነበረ ሰው የሆነ ሰዓት ያንን ነገር መንካቱ አይቀርም። ሲነካ ያኔ በራሱ ህይወቱ ኩዌሽን ያደርጋል። በጤና ህይወቱ ኬስ ያጋጠመው ኩዌሽን ያደርጋል። እግዚአብሔርን የምሩን ማወቅ ሲፈልግ ኩዌሽን ያደርጋል። ሁሉም ነገር ይጠይቃል ያኔ እና ሰው ደግሞ እዚህ ምድር ላይ ሲመጣ እሱንም አይቶ ላያልፍ ይችላል። ቃል ተፈቀደለት በቃ ሲመጣ አንተ ተዘብራርቆብህ እለፍ የተባለለት ይኖራል። ተዘብራርቆበት የሚኖር ተመችቶት ማለት ነው ሳይጠይቅ ማለት ነው። ሳይጠይቅ መብቱ እኮ ነው ይሶዬ ገባሻ ይላል። ደግሞ እኮ መጽሐፍ ቅዱስም ሁሉን መርምሩ መልካሙን ያዙ ይላል። በጣም ነፃነት አለው መጽሐፍ ቅዱስ ባይዘው ኦፍ ኮርስ አለው። ግን ሰው ነፃነት አይወድም። ማወቅ ያለብሽ ነገር አንደኛ ነፃነት በጣም ነፃነት የሚያስፈራ ነገር ነው። በጣም የሚያስፈራ ነገር ነው። ነፃነት የለም ማለት ነው። እስር ቤት ነው ነፃነት ብሎ የሚያስበው አንድ በራሱ ኦፍ ኮርስ እስር ቤት የሆነ መጽሐፍ ለምን የሆነ ነገር አይቼ ነበር ያብሰልሽ አንድን ሰው እስከ መጨረሻው በደንብ ማሰር ከፈለክ እስር ቤት ውስጥ እንደሆነ ራሱ ሳያውቅ እንዳያውቅ አድርገህ ሰረው ነው የሚለው አስውሻል። እስር ቤት እንደሆንሽ እስር ቤት እንደሆንሽ ሳይታወቅ ከዛ ተታሰሪያለሽ ነገር እንደ ተሰርሽ አታውቂም። ግን ከዛ ነገር አትውጪም እና የሐሳብ እስር ቤት ነው ማለት ነው። የሐሳብ ዓለምሽ ይታሰራል። የስሜት እስር ቤት፣ የማንነት እስር ቤት። እሺ ለምሳሌ አሁን ምሳሌ እኮ የሰጠሁት ፓርት አለ የሆነ ቪዲዮ ላይ ለምሳሌ ከልጅነት ጀምሮ ሰው ዩኒቨርሲቲ ድረስ ሲሄድ ሲማር ያስባል አያስብም? ኦኬ አያስብም። እንዴት የሆኑ ሰዎች ናቸው የሚያስቡለት። ቤተሰብ ያስብለታል፣ ቁርስ ይበላል። ኦርግ ደግሞ ግቢ ካፍቴሪያ ይኖራል አይደለ? ቁርስ ሰዓት አለ፣ ይሄዳል፣ ይመለሳል። ክላስ አለ፣ ምሳ አለ፣ ጓደኞቹ አሉ ምናምን። ሩቲኑ እንዲህ ነው የሚሽከረከረው። በቃ ይታወቃል። ከ1 እስከ 12ም ስትሄጂ ሁሉም አለው ደውል አለው ሁላ ደውል እንትን ነው ምናምን ወደ ቤት ሰዓት ላይብራሪ ምናምን ብቻ አለው ሰርክል እና አንቺ እያሰብሽ አልመጣሽም። አብዛኛው በሆነ አምሯችን የተለማመደው በሆኑ ሰዎች ስማርት በሆኑ ሰዎች ነው ምን ነው ተገርቶ ዓለም የምትመረው ግን ታዲያ ያ ትክክል አይደለም። ሰማው
የሆነ ዓለምን ዝብርቅርቅ እንዳትሆንና ስርዓት እንዲኖራት አያደርግም። አልተለማመድሽም። ሁሉም እምልሽ ልቡ በፈቀደው ቢሄድ ግማሹ ቤት ውስጥ ነው መኖር የሚፈልገው፣ ግማሹ ከቤት ውጪ፣ ግማሹ በር ያለው ቤት፣ ግማሹ በር የሌለው። ገባሽ አይደል? እና ስንኖር ከሰው ጋራ ብቻችንን አይደለም ዓለም ላይ ያለን ነው። ስለዚህ የራሳችንን ስሜት ስናስኬድ የሌሎችን እንዳንነካ የሆነ የህግ አጥር የሆነ የሐሳብ አጥር ያስፈልገናል አይደለም? ሰማው አያስፈልግም አይደለም፣ ሊያስፈልግ ይችላል። ግን አንቺ ለራስሽ ለህይወትሽ ለራስሽ ህይወት ህግ ማውጣት አጥር ማውጣት ደግሞ እንዳቺ ነው የሚሆነው። ኦኬ አምሮሽ ለረጅም አመታት ያንን ነው ትሬን የተደረገው የለመደው በሆኑ ሰዎች ሐሳብና ዲሲሽን ስር እንድትኖሪ ማለት ነው። ገባሻ? እና አንቺ በራስሽ ሐሳብ በአንቺ ዲሲሽን ትረስት እንዳይኖርሽ ነው የሚሆነው። እና አሁን ሰው ነፃነት አይወድም ስልሽ ከዩኒቨርሲቲ ሲወጣ ነው ለመጀመሪያ ጊዜ ሰው ማሰብ የሚጀምረው። ገባሻ? ምን ላድርግ ሜዳ ላይ ይሆናል ነገር ሜዳ ላይ ይሆናል። አመሸ የሚልህ የለም፣ ውጤት አምጣ የሚልህ የለም። ህይወት ለራስ እጅ ተሰጥታለች ሲባል ሜዳ ላይ ወጣ ይቀራል። እና መጨረሻውን ማታቂው ሜት እንደምትሄጂ አታቂም። ያለሽበት ግራ ገብቶሻል። እና ብዙ ነገር አንቺ ማሰብ ይኖርብሻል። ያኔ መጦዝ ነው ማሰብ ለመደ ጭንቅላት አይደለም ያለን። ገባሻ? ሶ ነፃነት ያስፈራል የምለው ከዛ አንፃር ነው። ከእስር ቤትም ሰው ሲወጣ ነፃነት ያስፈራል። ነፃነት ግን ምንድነው? ነፃነት ብዙ አይነት ኮንሰፕት አለው። ግን ኢሞሽናሊ ሜንታሊ ስፒሪቹዋሊ በሁሉም ነገር አንቺ ካልኩሌት ሳታደርጊ ነገሮችን እሱ በፈቀደው ስታወሪ ስትለቂ ማለት ነገሮችን ስትለቂ መቋጠር ስታቆሚ ኢቭን ላንቺ ለምሳሌ አሁን ኢሞሽናል ምን ናቸው? ለምሳሌ ኢሞሽናል ፍሪደም ለምሳሌ አሁን ላንቺ ሳወራሽ እሷ እንዴት ልትለኝ ትችላለች ብዬ የምትዩን ነገር አስቤ ሳወራ አንድ ኢሞሽናል ፍሪደም የለኝም፣ ሜንታል ፍሪደም የለኝም። ከምን አንፃር ሌላም ደግሞ የምፈልጋቸው ነገሮች ለማድረግ ሳስብ ብዙ ነገሮች ሊይዙኝ ይችላሉ በሐሳብ በስሜት ካሳለፍኩት ከኤክስፒሪየንስ ከምናምን። ምክንያቱም አብዛኞቹ ፍርሃቶቻችን የኋላዎቻችን ናቸው። ከኋላ ተነስተን የኋላ ውድቀቶቻችን የኋላ ታሪካችን ነው የሚይዘን። ከነዛ ነገሮች መላቀቅ መቻል ነው መፍታት መልቀቅ መቻል። ብሊፎችን እኮ ነው የምትይው። አሁን ብዙ ሰው የሆነ ነገር ለማግኘት የሆነ ነገር ለመሆን በጣም መልፋት መጋጋጥና ብዙ ነገሮች ማድረግ እንዳለበት ነው የሚያስበው። ይሄ ራሱ አንድ ብሊፍ ነው፣ አንድ እምነት። እኔ ውጤታማ ለመሆን እኔ እንዲህ ለመሆን እንዲህ መሆን አለብኝ ባይሆንስ? ይሄንን ህግ ያወጣው እኮ የሆነ ሰውዬ የሆነ ነገር ለራሱ ፐርፐዝ ብሎ ያወራውን ነገር ነው። ይሄኔ እኛ ሳናቀው ታስረንበት በዛ ነው እየኖርን ያለ ነው። እና የምርም ያንን መጽሐፍ ቅዱስ ላይ ይላል አይደለ? ስናምን ይሆናል በቃ ሲጀመር እውነት የሚባል የለም። እኔ የሚመስለኝ እምነት ነው። ኤቭሪቲንግ ኢዝ ቢሊፍ። በቃ እውነት እኔ ነኝ ያለው ጌታ ኢየሱስ ቢሊፍ ነው። እሱስ አስረጅኝ። እንዴት ነው የተረዳሽው? እውነት እኔ ነኝ ያለው እኮ እውነት እኔ ነኝ ራሱ አንቺ እንዴት ነው የምትረጁው? አሁን ለምሳሌ እውነት እኔ ነኝ ያለው ክርስቶስ ኢየሱስ ራሱ ምንድነው ካልሽ እኔን ምሰሉ ብሎ ነው የለ እሱን በመምሰል ውስጥ እሱን በመከተል ውስጥ የሱን አካሄድ በማየት ውስጥ እውነትን ታገኙዋለሽ። እውነት መጨረሻ ላይ ለምሳሌ ያህል አክሊል አያሰጥሽ መሬት ላይ መስቀል ነው እንትን የሚልሽ ማለት ይሄ አይዲያሊስቱ እውነት ይሄ ሁሉም ሰው የራሱ እውነት አለው ከሚል አንፃር እንዳይሆን ብዬ ነው። እውነትን የምታገኙ አንቺ ነሻ። እሺ አንቺ ሲልሽ ያለ ምንም ኢንፎርሜሽን ይሄ ፕሮግራሚንግሽን ዲፕ ፕሮግራም አርገሽ ወተሽ ካልሆነ በስተቀር እኮ አታገኙም። ኦፍ ኮርስ እሱ ልክ እኮ ግን ሰው አሁን በሌቭል ነው እያወሩኝ ያሉት። አሁን ከዛ በፊት ራሱ ሰው በዛ በእውነት ከሚለው ሌቭል ከመምጣቱ በፊት ራሱ ሲጀመር ጥሩ ያልሆኑ ፕሮግራሚንጎችን በጥሩ በሆነው እንትን ብሎ በዛ መምጣቱ ላለበት። ምክንያቱም ባንዴ ወደዛ ላይ መጣ ይችላል። ገባሻ? እና ዲፕ ፕሮግራሚንግ ራሱ አንድ ስራ ነው ልሽፈልጊ ነው መጣል መቻል ማለት ከልጅነት ጀምሮ የተነገሩሽ ይሄ ልክ ነው ይሄ ልክ አይደለም ተብሎ የተነገሩ ነገሮች በሙሉ ኩዌስችን ስናደርግና በራሳችን መንገድ ነገሮችን ለመረዳት ለማወቅ ስትሄጂ ያኔን እውነትን የምታገኙ። አንቺ ነሽ አይጠየቅሽው። ፎርስ ተደርግሽ አይደለም፣ ፑሽ ተደርግሽ አይደለም፣ ተገደሽ አይደለም፣ ለሆነ ሰው ለማስደሰት ብለሽ አይደለም፣ ለራስሽ ነው። አንቺ ተነክተሽ ማለት ነው። እንደዛ ሲሆን ነው የምታገኙ እንጂ እውነት ልክ ነሽ። አሁን ልክ ባልሽው ደረጃ የገባኝ ነገር ልክ ራስሽ ውስጥ ያለ ያንቺ ማንነት አለ። ሁላችንም እንደ አሻራችን ልዩነት የየራሳችን የሆነ ብራንድ ኒው የሆነ ፍጥረታት ነን። ራሳችንን ሆነን ግን አይደለም እየኖርን ያለ ነው።
እንዳልሹ ከተጫነን ከተለያየ ፕሮግራም ከተለያየ እሳቤ የሆነ ሰው የሆነ ሰዓት ላይ ያወጣውን ቲዮሪ እሱ ሀያል ስለሆነ ምናልባት መጽሐፍ ስለጻፈ ምናልባት አመራር ስለነበር ምናልባት ትልቅ ደረጃ ስለነበረ ወደ ሰዎች ያንን ዕውቀት አስርጾ በሂደት ሳንጠይቅ የምንቀበላቸው እውነቶች አሉ። የሆነ ዘመን ላይ የነበሩ ሰዎች እውነት ነው ብለው ሲከተሉት የኖረውን ነገር ተቀብለን ዝም ብለን ነው የምንኖረው እንጂ ለምን እንዴት ማለት አንችልም። እንደውም ካልሽ ከጠየቅሽ ራሱ ትክክል አይመጣም ማለት ነው። ሰው በቃ ወይ ያገልሻል ወይ ደግሞ ስም ይሰጥሻል ወይ ታፔላ ይለጥፍብሻል። ያን በመፍራት ተመሳስሎ መኖርን ነው የምንመርጠው። ግን እንዳልሽው ሁላችንም የራሳችን እውነቶች የራሳችን የምናደርጋቸው ፕራክቲስ የምናደርግባቸው መንገዶች አሉ ጠይቀን ስንረዳ ማለት ነው። እና ብዙ ሰው ደግሞ መጠየቅን ይፈራል እንዳልሽው ነፃነትንም ይፈራል። መጨረሻ ላይ ግን ሁላችንም ከለርፉል ነን አይደለ? አንድ አይነት አይደለንም። የተለያየ ላይፍ ስታይል ነው ያለን። እዚች አንድ ላይ ኑሩባት ተብሎ ለተሰጠን ዓለም ላይ ሁሉም የራሱን እውነት የራሱን ነፃነት ቢያወጣ ምን አይነት ዓለም የምትሆን ይመስልሻል ዓለማችን? እንጃ እንደዛ አስቤው አላውቅም። አስቤዋለሁኝ ግን ብዙ አለ ብዙ አይነት ነገር ይወጣል። እኔ ብዙ ክሬቲቪቲ ብዙ ነገር የሚወጣ ይመስለኛል። አት ሴም ታይም ደግሞ ብዙ ኔጌቲቭ ነገሮችም ሊኖሩት ይችላሉ። አት ሴም ታይም የሆነ ነገር ስታገኚ የሆነ ነገር ስታገኚ የሆነ ነገር ለማጣት ሬዲ መሆን መቻል አለብሽ። ሁለት ወደሻቺ አንድ ትመርጫለሽ። ሻይ ቡና ስቲ ኦፖርቹኒቲ ኮስት የሚባል ነገር አለ። ሻይ ከመረጥሽ ቡና ትተያለሽ። በቃ የሆነ ነገር ስፈልጊ የሆነ ነገር ታጫለሽ እና ሁሉንም ማስደስተሽ ሁሉንም ጥሩ አድርገሽ አትችይም። ግን ከሁለት አንዱን ነው የምትመርጪው። ሁለት የሚደብር ነገር ከሆነ ከሁለት የሚደብር የትኛው ይሻላል ብለሽ ዲሲሽን ላይ እንደዛ አይደለ ብዙ ሰው የሚያስቸግረው ሁሉንም ነገር ለማስተካከል ስለሚጥር ነው። ኦኬ ክርክሩ አያልቅም። ለምሳሌ ያህል ከሰዎች ጋር ባለ ልዩነት ወይ የተጫነብን ነው ወይ የተሰጠን ነው ብለን አቮይድ ልናረጋቸው እንችላለን እነዚህን ሰዎች እና በራሳችን ህይወት ቆመን ከራሳችን ጋር ያለው ክርክር ከራሳችን ጋር ያለው ውስጣዊ ክርክር የቱ ነው ትክክል አይደለም በወሰነው ነገር ላይ ራሱ ተመልሰን ይሄን ማለት አልነበረብኝም ይሄን መወሰን የለብኝም ብለን የምንከራከራቸው ክርክሮች መሆን የምንፈልጋቸው ነገሮች ለማግኘት በምንሄደው መሀከል ላይ የትኛው መንገድ ልምረጥ የሚል ክርክር ህይወት ላይ ነው ኖርማሊ ማንኛውም ሰው ለምሳሌ ነፃነት ፈልግሽ ሶሳይቲውንም ፋሚሊውንም አቮይድ አደረግሽ አንቺና አንቺ ብቻችሁን ቀራችሁ ከዛ በኋላ እንዴት አድርጌ ልምራው የሚለው ነገር ውስጣዊ ክርክርስ አልተፈጠረብሽም ወይ? እኛኛ አቮይድ አላረኩም ሚስ አንደርስታንድ አታርጊ። እሺ አቮይድ ሳይሆን አቮይድ አላረኩም። ኦኬ እሺ ምንድነው ትመሳሳያለሽ እኮ ኦኬ ፓርት ላይ አትመሳሳይም አይደለም ግን ከራስሽ ጋር ሰላማዊ ሰው መሆን ትችያለሽ ወይ ነው ትልቁ ጥያቄ። ምክንያቱም ከሰዎች ጋር የሚደሽ የምትጋጨው ከራስሽ ጋር ሰላም ሳትሆኚ ሲቀሪ ነው። እኔ ከራሴ ጋር ውጪ ላይ ሰው ሲያይኝ ቤተሰብ ሲያይኝ ፒስ የሆንኩኝ እየመሰልኩኝ ግን ውስጤ ላይ በሚፈጥሩብኝ ጥያቄዎች ውጪ ላይ ያለው ሰው ሁሉ ከኔ ተቃራኒ እየመሰለኝ ብዙ ፋይት ሳረግ የቆየሁበት አመት አለ። ገባሽ አይደለ? የሆነ ታይም ነው ጥያቄም ሰላም ነበረ። የሆነ ሰዓት ላይ ለረጅም ጊዜ ሰላሜን ደስታዬን የሚሰጠኝ ውጫዊ ነገር ነው ብዬ ነበር ማስበው። ገብቶሻል? ግን የሆነ ሰዓት ላይ እሱ እንዳልሆነ የሆነ ሰዓት አንደርስታንድ አደረኩኝና በቃ እሺ ሰላም ነው የምፈልገው፣ መረጋጋት ነው የምፈልገው፣ ደስተኛ መሆን ነው የምፈልገው። ስለዚህ እሱን ደግሞ እንግዲህ አንተን ሳቅ ነው አንተን ስረዳ ነው ስለዚህ እሺ መንገድ አሳየኝ ምናምን ያልኩትና እሱም እግዚአብሔርና ማን ትጠይቂያለሽ? አይ ግልጽ ለማድረግ ትጠይቂያለሽ እና ያኔ ስትጠይቂ ለወቅህ አንተ ለወቅህ ያ በቃ ለወቅህ ምክንያቱም ምንም ነገር ሳትስፋይ ያደረገኝ አይደለም። ፌም አለ ሳትስፋይ ያደረገኝ አይደለም። ገንዘብ ሳትስፋይ ያደረገኝ አይደለም። ጓደኛ ሳትስፋይ ያደረገኝ አይደለም። ስራዎቹ ሳትስፋይ ያደረጉኝ አይደለም። በቃ ሁሉም ነገር ሰልችቶኛል እና አሁን ይሄንን ለማስቀጠልም ለመኖርም ሞር እውነታን ማወቅ ፈልጋለሁ። ምክንያቱም ኢጎዬ ሞተ። በቃ የበፊቱ ይሄ የሚያስባቸው ነገሮች በሙሉ በቃ ውሸት ነው ምናምን። ስለዚህ እሺ ሪሉ ምንድነው መረዳት ፈልጋለሁ ብዬ በፊት ላይ ሰው እያወራው ማይገባኝ ነገር ቤተክርስቲያን ላይ እሱ ፈልጉ ዋናው ዘላለማዊ ህይወቱና ምን ሲባል ያኔ ሲወራ ማይገባኝ ነገር በራሴ ህይወት ኩዌስችን አደረኩኝና ያኔ ባጋጠሙ የህይወት ሰርከምስታንሶች ሲያጋጥሙሽ በራሴ ኩዌስችን አደረኩኝ። ያኔ በጠየቅኩበት በቃ በዛው ነው ጊዜ በቃ ለሆኑ ወራቶች 7-8 ወር መበጥበጥ ነው።
መበጥበጥ ነው ከሰው ጋር መጋጨት ነው ከቤተሰብ ጋር መጋጨት ነው በቃ ታዩ መልሱን ለማግኘት የት ሄድሽ ምን ምትማቴጅ መጠየቅ መተውኩ መጠየቅ መተው የበፊት ነገሮችን ትተሽ አሁን እግዚአብሔርን ራስን አሳውቀኝ በቃ ትክክለኛው መንገድ ነው አሁን እናንደኛ አታብራሪው ገባሻ አታብራሪው ይሄን ኮንሰፕት ስለጠየቅሽኝ እንጂ ብዙ ላወራው ፈልገው ፓርት አይደለም አይ ኦኬ ተወጭበታልሽ ልክ ያንቺ አይነት እድሜ ያሉ አይደለም በእኔም እድሜ ያሉ ከኔም እድሜ በላይ ያሉ ሰዎች ሁሌ ዘላለማዊ ጥያቄዎች አሉ ለምሳሌ ሃይማኖትም ኖሮት ሰው ሃይማኖቱን እየተከተለ ፕራክቲስ እያደረገ ሁሉ ጊዜ ከላይፍ ጋር በሚጋጭ ሰዓት ላይ እንደዚህ አይነት ጥያቄዎች ሁሉ ጊዜ እየመጡ የሚጎበኙ ናቸው ግን አሁን አንቺ ለምሳሌ ኦቨርካም አርገሹ ወተሻል እኮ አይደለ ያን ነገር ሶስቷን ላይቷን ትንሽ እንዴት እንደሆነ ትንሽ ንገሪ እኮ ከብዙ መበጥበጥ በኋላ ነው ሰላም የሚመጣው ነው የተረዳሁት የኔ ኤክስፒሪየንስ የሆነ ሰው ጋር እንደኔ ላይ ሆን ይችላል ኦኬ ግን አንደርስታንዲንጉ ግን አንድ እንደሚሆን እርግጠኛ ነኝ አንደርስታንዲንግ ይኖረናል ብናወራ እንግባባለን ግን አንገናኝም ኤክስፒሪየንሱ አመጣጡ ሁኔታው ምናምን ማለት ነው ገባሻ አንደኛ ሰው ምንም አይነት ጥያቄ ሲጠይቅ መልስ አላገኘው ምናምን የሚለው ጥያቄው ላይ ጽናት ስለሌለው ነው ብዬ ማስበው ገባሽ አይደለ እኔ የሆነ ነገር ፈልጌ መልስ አላገኘሁም ማለት የኔ መጽናት ችግር ነው እንጂ ጭራሽ እሱ ሳይመልስልኝ አይደለም እሱ ምንም አይሰነው በጭራሽ ወይኔ ስላልፈለኩ ነው ምናምን ማለት ነው ምን ያጋጥመናል ግን ስንጠይቅ ወዲያው ምን ጠይቀው ቶሎ ጥሩ ነገር ማየት ነው የምፈልገው ግን ጸሎት ላይ ጥያቄ ስጠይቂ ፈጣሪ ምናምን ወዲያው ችግር ነው የሚያጋጥምሽ ወዲያው ቻሌንጅ ነው የምታዩና የሱ መልስ አይመስልሽም አሁን እኔ ሰላም ነው የምፈልገው አንተ ማግኘት ነው የምፈልገው ስል ያ ሁሉ ነገር ያጋጥመኛል ብዬ እግዚአብሔር ነስብ ያላቀም በጭራሽ እና ጣ ነበር የደነገጥኩት የሆነ ሰዓት ላይ ጭቃ ውስጥ ያቦካውኝ ምናምን ራሴና ይጭቃ ስልሽ አክቹሊ ያው ገብቶሻል ያን ነገር እየቀወጥኩኝ በቃ ረጅም ሰዓት ማልቀስ ነው መናደድ ነው ምናምን ምንድነው ከሱ ጋር ወላ መጋጨት እንዴ አንተን ማወቅ ፈልጋለሁ ብዬ ሁሉ ነገር ምናምን ማለት ከቤተሰብ ጋር ተነጋግሬ ማላቀው ንግግር በጣም ሰላማዊ ነበርኩ ሰው ከሰው ጋር መጋጨት ከሰው ጋር መለያየት ማይሆን ነገር ብቻ ብዙ አይነት ስራዎች መቅረታቸው ያላሰብኳቸው ነገሮች ሀፕን ያደርጋሉ ምናምን የሆኑ ሰዎች ከህይወት ይወጣሉ ምናምን በጣም ምደነግጩ ገባሻ እንዴ እኔ እኮ ይሄን አልጠየቅኩም ትያለሽ እኔ እኮ ይሄን አልጠየቅኩም እኔ አልፈልግም ባንቺ አይን ሲታይ ይሄን አይደለም የምፈልጊው ግን አንቺ አይደለሽም ለህይወትሽ የምታውቂው እግዚአብሔር ነው የሚያውቀው እና ላንቺ የሚያስፈልግሽን ስትጠይቂ ይሰጥሻል ሰላም ፈልጋለሁ ስትይ ሰላም ማይሰጥሽን ሰው ከፊትሽ ዞር ያያረገ ግን አንቺ የሚመስልሽ ያ ሰው ለህይወትሽ ጥሩ ሊመስል ይችላል ግን እሱ ቀድሞ ስለሚያውቅ እግዚአብሔር ያስወጣልሻል ኦር ደግሞ ከራስሽ ጋር ሰላም የማይሰጥሽ ውስጥሽ ላይ ተቀመጥ አንቺ ማታቂው አንኮንሺየስ የሆነ ሂድን ፓርቲ ይሄ ነው ብሎ ከሆኑ ሰዎች ጋር ያጋጭሻል ከሆነ ከቤተሰብ አካል ጋር ያፋጠጠሻል የሆነ ነገር ውስጥ እንትን ይልሻል ይሄ ሁሉ እኮ አንቺን ለማጽዳት ነው ሁሉ ነገር ውስጥ ምገቢው አፍርሶ እንደ ሸክላ የሚሰራን ፓርት ማለት ነው ያ በጣም ኢንተረስቲንግ ፓርት ነች እሷ እና ብዙ ነገሮች አሉ ብቻ ብዙ ስራዎች ብቻ ብዙ ነገር እና ግን እኔ ከራሴ ጋር የመቀመጥ ልምምድ ስላለኝ ቁጭ ማለት ልምምድ ስላለኝ ሐሳቤን ስሜቴን የማስተዋል ልምምድ ስላለኝ እንጂ ከዛ ሁሉ እንትን በቃ እሺ አሳልፈዋለሁ አሁንም አያለሁ ብዬ ተረጋግቼ ለማሳለፍ የሞከርኩት የምሬን ነው የምልሽ ይሄ አንደርስታንዲንግ ባይኖረኝ በዛ ታይም ማለት ነው በጣም ነበር ሰልፍ ኮንትሮል ነበር በጣም ከባድ ነበር እና ምንም ነገር ሰው ጠይቆ መልስ አለማግኘት አይችልም ልክ እንደዚህ ቢሆን ለምሳሌ የሆነ ቀሚስ መግዛት ፈልግሽ እና ፍላጎት ብቻ ነው እና ምፈልጊውን ቀሚስ ታቂዋለሽ ብቻ ቀሚስ ፈልጋለሁ ብለሽ ነው የወጣሽው እና በየመንገድ ላይ በየቡቲኩ ምናም በድራይቭ ያርክስ ስቴጂ የሆነ ጓደኞችሽ ላይ ስራ ቦታ ላይ ብቻ ታይዋለሽ ማየት ሻይቀር ለቤትሽ የሆነ እቃ መግዛት ፈልገሽ ያንን እቃ በዲቴል ታቂዋለሽ ታይዋለሽ አንቺ ስትገዢ ሰው ሁሉ ያን ጫማ ይገዛው ይመስልሻል ሌላ ቀን አይተሹ ማለት እሱ እኮ ነው ለምን ካልሽ በቃ ጠይቀሻል ትኩረት ሌላ ነገር ሳይኖር ቀርቶ አይደለም ሁሉም ነገር በሰዓት ኤግዚስት ያደርጋል ግን እኛ መርጠን ነው ምናነሳው ከውጪው ውስጣችንን ነው ምናየው ውጪ ላይ ገባሻ ውስጣችንን ነው ምንሰማው ውጪ ላይ ስለዚህ ውስጤን ያጠራውት መጀመሪያ ከዚህ በፊት እኮ ያ ሁሉ ማይረባ ነገር ያ ሁሉ ኮተት ሳይኖር ቀርቶ አይደለም ግን እንዲያነሳልኝ መርጬ ጠየቁኝ ሰላም ፈልጋለሁ ስል አይንሽ ያያል የሚረብሽሽን ነገር ታያለሽ የሚበጠብጥሽን ነገር ታያለሽ ማይሆንሽን ሰው ታቂያለሽ ሌላ ጊዜ እኮ ነበር ግን አይንሽ እውር ይሆናል በቃ አንቺ ትኩረትሽ እዛ ላይ አይደለም አንዳንድ ሰዎች ይሉ ማይሆን ነገር ያያረጋቸው ሰው ይላሉ ኖርማሊ ያልፋሉ ስንት ነገር አለ
ሰው ስንት እየበደላቸው ማለት እንትን የሚሉ ሰዎች አሉ ትኩረታቸው ወይ ፍላጎታቸው እሱ ስላልሆነ ነው በቃ ያለቀ ስለዚህ ጥያቄ ሲጠይቁ ማን ይመልሰው ምንድነው የምታርገው ይሄ የሚብራራ ጉዳይ አይደለም እኛ በፈለግነው መልኩ አይመልስም እግዚአብሔር በራሱ መንገድ ምንም አይገናኝ ምንም እንደዚህ ሰላም ፈልጋለሁ ረፍት ፈልጋለሁ ካልሽ እንደገና ትግስተኛ አርገኝ እግዚአብሔር ወይ ካልሽ ጠቅላላ የሚያመጣብሽ ነገር ትግስት የሚያሳጡ ነገሮች አይገናኝ ትግስት የሚያሳጡ ነገሮች እንዳለ ሲመጡብሽ እነዛን ታግሰሽ ስታልፊ ነው ለካ ትግስተኛ መሆን የምትችይው ኦፍ ኮርስ እኔ ኮቺንግ ላይ ሰዎች ሲጠይቁኝ ኮቺንግ ላይ ሰዎች ሲጠይቁኝ ምናም ሲያማክሩኝ ወዲያው መልስ እንሰጣቸው ይፈልጋሉ ገብቶሻላ ኤክስፔክት ያደርጋሉ ይሄ ችግር ገጥሞኛል ማለት አንድ ሰዓት ሙሉ የሚያወራ ይሰው እንደዚህ ኮስት አድርጊያለሽ ያው ኦፍ ኮርስ በጣም ብዙ ነገር ገጥመኛል ከዛ እሺ አው ለዚህ ምን ትኛልሽ በቃ ወዲያው መፍትሄ ይፈልጉ ነው የሚጠይቀኝ ከዛ እኔ ደግሞ እሺ እረዳዋለሁ የሱን እርጀንሲ ግን እሺ ለአንድ ሳምንት ኮሚትድ ሆነ ጥያቄውን ቃላቶቹን አስተካክሉ እኔ እንደዚህ አልፈልግም ሳይሆን የምትፈልገውን በግልጽ አስጠርቼው ቃላቶቹን ገና ስለ ቃላት ስለምናምን አስረድቼ ነው ትሬን አድርጌ ገብሻል አይደል ምክንያቱም ኢት ማተርስ ቃልሽም ማተር ያደርጋል ስትጠይቂ የምትጠይቂበት ኢንቴንሽንም ማተር ያደርጋል ገባሻ እሱ ተስተካክሎ ይሄን ነው የምፈልገው እስኪ መንገድ አሳየኝ ብለክ ያው ስለ ይሄ አቴንሽን ሞር ትኩረት የሚኖርሽ ብዙ ነገር ስላለ ዲስትራክሽን ስላለ ህይወታችን ላይ ማስታወሻ እስክሪፕቶ አስገዛዋለሁ አዲስ ከዛ ጧት ማታ ሁሌ አጀንዳን ይዘት እንቀሳቀሳለ እንደዚህ እንትን ለማለት መንገድ አሳየኝ እንደዚህ ፈልጋለሁ መንገድ አሳየኝ መንገድ በቃ ይሄን ብቻ ጻፉ ቶሎ ይላውን አልኩኝ ይሄን ብዬ እስቲ ሳምንት ኦር ግፋ ቢል 2 ሳምንት እስኪ ትንሽ ምልክት አቲና ያኔ እኔ ጥፋተኛ ነኝ ምናምን ነው it's a process journey ግን እኔ ወዲያው ውጤት አይደለም ግን እኔ ምነግርሽ ይሄን ያህል ጊዜ የማይወስድብህም ነው እኔ የምለው ማለት ፍንጭ ለማግኘት የሆነች መልስ ለማየት ነው የሚፈልገው አሁን ለምሳሌ ሰው ከሪሌሽንሺፕ ላይ ፍቅረኛው ጋር የሆነ ነገር ሆኖ ምናምን ምን ላርግ ምን እንደማረግ አላቀመውን ትክክለኛውን ነገር እንዴት ነው ማቀም ምን ልወስን እኔና ታማክር እግዚአብሔርና ማክር ኦኬ ስለዚህ አሁን የዚህ ልጅ ጭንቅላቱን ቦዲ ላይ ያለውን ኢሞሽን ነው ክሊር ማድረግለት ከዛ በኋላ ጥያቄውን ቃላቶቹን ፊክስ አድርጎ ይጽፋል ለዚህ ጥያቄ ትክክለኛ ዲሲሽን ትፈልጋለህ ጥያቄህን ትኩረትን እሱ ላይ ብቻ አርገዋል ሌላ ነገር ቶ ነው ማለት ከዛ በኋላ ትክክለኛውን ነገር በየትኛውም አይነት መንገድ ብቻ ምልክት ሰጧል አጋጣሚዎች ያገኛል ፈጣሪ ይሰጣል በጣም ብዙ ጊዜ ምን እንዳለ ታውቂያለሽ ወዲያው የለም አንድ ችግር ሲፈጠር ምንም አይነት ችግር ሊሆን ይችላል ሲፈጠር ሰዎች ለችግሩ የሚሰጡት ሐሳብ ነው ችግሩ ኪሎውን የሚጨምረው ኦፍ ኮርስ ችግሩ በራሱ ያን ያህል ላይሆን ይችላል ትክክለሽ ራሱ ቀጥታ ችግሩን ዲል የምታደርጊው ከሆነ ግን በችግሩ ዙሪያ የሚያስቡት ሐሳብ የሚሸከሙት ሸክም ሰው እንዲሊል ይችላል ኖርማሊ 90% ሰው እንዲሊል ይችላል because of this ችግር ይሄ እኔ ላይ ምን ያመጣል ሳይሆን ሰዎች ምን ሊሉኝ ይችላሉ ከዚህ ችግር አንፃር በሚለው ሐሳብ ጫና ብቻ ኪሎ እየገዘፈ ይሄዳል እንዳልሹ ግን እግዚአብሔርን የምንጠይቅ ከሆነ ከእግዚአብሔር አንፃር ያንን ችግር ስታዩ ኢምንት ነው ምንም እኮ አይደለም አንቺ ለወለድሽ ልጅ እንኳን ኃላፊነት አለሽ መሬት ላይ አይደለም እግዚአብሔር ለፈጠረው ፍጡር እኛን የሚያኖርበትን በደንብ ያውቀዋል ግን ልክ የጡት እድሜ ያለ ከዛ በኋላ ስፑን ፊዲንግ አለ ከዛ ግን ልጅ በእግሩ የሚራመድበት ታይም አለ ንስር ልጆቿ እንደሄዱ የምታደርገው ምንድነው ከኮንፈርት ዞናቸው እያወጣች መጨረሻ ላይ በራሳቸው እንዲበሩ ነው የምታደርጋቸው አይደለ ልክ እንዲህ አይነት ታይም አለ መሬት ላይ ስንኖር እግዚአብሔር እንደዚህ የሚለቀን ታይም እና ያቺ ታይም ለምሳሌ አንቺ የመሰሪያሽ ታይም ተሰርተሽ ስለወጣሽ ለሌሎች አድቫይስ ብታደርጊ ትልቅ ነገር ነው አሁን ይሄንን ኖሌጅ ከታ መጣሽ እንዴት አንብበሽ አወቅሽላ ልልሽ አልችልም ለምሳሌሽ ናቹራሊ እግዚአብሔር እንደዚህ የተለየ ኢነርጂ ይዞ ሰጥቶ የሚፈጥራቸው ሰዎች እንዳሉ አቃለሁ እነዛ ሰዎች ሊደር ነው የሚሆኑት አካባቢው ማህበረሰቡም አንደርስታንድ አድርጓቸው ደግሞ በደንብ ሰፖርት ቢያደርጋቸው ከምንም በላይ ፍቅር ቢሰጣቸው ገባሽ ከነዛ ሰዎች ውስጥ መፍትሄ ይወጣል እነዛን ሰዎች ግን ዲስትራክት የሚያደርጋቸው ከሆነ ማህበረሰቡን የሚበቀል ሆኖ ሊነሱ ይችላሉ ምክንያቱም ኃይለኛ ኢነርጂ ኃይለኛ መረዳት ኃይለኛ ፓወር ነው እነሱ ጋር ያለው ከዚህ አንፃር በጣም ወጣቱ ትውልድ ላይ ስፔሻሊ እኛ ብላክቦርድ ላይ ነው ትምህርትን የተማርነው እናንተ ግን በቃ እዚህ ስልክ የምትባል ነገር ውስጥ
የዓለም ዕውቀት ነው ጠቅላላ የመጣው። አንዳንዴ ደግሞ ኢንፎርሜሽን ሲያጠር ብቻ አይደለም ኢንፎርሜሽን መብዛቱ በራሱ የሚያመጣው ነገር እኮ አለ። እንዴት ነው ያንን ፒክ አድርጌ ለኔ የሚሆን ነገር ማውጣው የሚለው ማለት ነው። ስለዚህ ትውልዱን በደንብ መረዳት አለብን። ትውልዱ ላይ በደንብ አድርገን ኢንቨስት ማድረግ አለብን። ፍቅር መስጠት አለብን። እኛም ብቻ ስሙን ማለት ሳይሆን መስማት አለብን አዲስ ዕውቀት። እኔ አሁን እዚህ ጋር የምትታየኝ ሰላም ምናልባት ወደፊት ፕሮፌሰር ሆና የራሷ የሆነ ዩኒቨርሲቲ የራሷ የሆነ ተቋም ኖሯት አሁን ከምንማራቸው ትምህርቶች ባለፈ ሌላ አይነት ትምህርት በራሷ የበራላትን ብዙ መጽሐፍ የምትጽፍ ሴት ይሆናል እዚህ ጋር ቁጭ አድርጌ እያወራው ያለሁት። ግን እቺን ሴት ለማግኘት በጣም ፍቅር መስጠት አለብን። ምክንያቱም አንቺ ውስጥ ማአት ትውልድ ነው ያለው። ኢትዮጵያ 70% ታውቂያለሽ ወጣት ነው የሚባለው እና ያ ወጣት ነው ደግሞ ለሌላ ኃይልም የሚዳረገው ያለው ማለት ነው። ሶ ከጓደኞችሽ ጋር እንደዚህ እኩያ ጓደኞች አሉሽ አብረሻቸው የምትቀርቢያቸው ሲወረድ እናርገው እና እነሱስ ጋር ያለው አስተሳሰብ ካንቺ ጋር ተመሳሳይ ነገር ነው? ምንድነው የምታወሩት የምትጫወቱት ነገር? እኩያ ስልሽ ሜቢ እድሜ ከኔ ይበልጣሉ። መብለጥ ስልሽ እሱ እኮ ነው መብለጥ ስልሽ እኩዮችሽ ባንቺ እድሜ አብረውሽ ያሉ አይታየኝም እና አላገኝ በኔ እድሜ እንኳን የለም ከ24 ጀምሮ እኔ 22 ትንሽ ነው እኮ ሚኒ እሺ በኔ እድሜ ስልሽ እኩል ያልሽ ይመስላል 24 26 ወደ ላይ እና እንዳንቺ አይነት እንደዚህ አይነት ኢነርጂ ያላቸውና እንደዚህ አይነት አዳዲስ ሀሳቦች ምልከታዎች የሚያመጡ ሀሳብ የማይፈሩ ሰዎች መጋፈጥ የማይፈሩ ሰዎች አሉ። አጋጥሞሽ ጥቂት ናቸው ግን አሉ። እንትን ላይ ስትመክሪያቸው አያለሁኝ እና ልክ ቅድም ያልሹ ሞቲቭ ነው አንድ ሰው ኢንቴንሽኑ ነው መታየት ያለበት እንዳልሹ ለነሱ ጥቅም ስትይ ግን እየተቆጣሽ ነው የምትነግሪያቸው ማለት ነው። ያ አዲስ አፕሮች ነው። ምንድነው የምታደርጉት እናንተ ሰዎች ቁጭ ብላችሁ ፌስቡክ ላይ የምትሰጫቸው ሀሳብ ሆነ ብለሽ ነው ያን አፕሮች የፈለግሽው? ልክ ልጆችን እንደዚህ ስነ ስርዓት አይኖርም ስንም ታቆጣው ካሜራ ላይ ስወጣና መድረክ ላይ ስልጠና ምናምን ሲሰጠኝ እንደዛ ነው ማለት ግን አሁን ፐርሰናሊ ለምሳሌ ያንቺ ከለር በቃ ያ ነው ማለት እንደዛ ነው ሆኖና ግን ፐርሰናሊ አሁን ብዙ ሰው ኢን ፐርሰን በአካል ሲያገኘኝ ምናምን ነገር በጣም የሚደነግጥብኝ ገባሻ? በዚህ አጋጣሚ እኔ አያላቅም ሰው እንዴት እንደሚያስበኝ ማለት ነው። በአካል እንደዛም አይደለም ማለት በአካል ፐርሰናሊ ከካሜራ ኦፍ ነው ብታወሪ ምንም ሳገኝሽ እንደንጀቴ ስፍስፍ ካልሞኝ ነው ማውራሽ ማለት እንድጮህ ይጠብቃሉ ገባሽ እንዴ ወሪ ዚሮ ኤነርጂ ምናምን ይለኛል አለኝ ግን ረጋ ብዬ ነው መጮህ አለብኝ እንዴ ሰው እንደዛ ሲነገራቸው በደንብ ይሰማሉ ብለሽ ታስቢያለሽ? ለነገሩ እውነት ነው። አዎ ከኖርማል አፕሮቹ ትንሽ ያፈነገጠ ነገር የማዳመጥ ፍላጎት አለው እዚህ ስቴ ሰው አላቀግን እንዴት እንደጀመርኩ ማላቀም እንደዛ ማውራት ግን በእውነት የእውነቴን ነው የምልሽ መድረክ ላይ እንደዛ ያልኩሽ እኮ ከካሜራው ራቅ በያው ከስልክሽ ላይ ትቆጫችኋለሽ? ያሽ ቆጣጫለሽ ነው መድረክ ላይም ስልጠና ኢቨንት ምናምን ቦታ ሲሰጠኝ ሰዎቹን አይቼ መሆንበት ቦታ አለ እንዲገባቸው ማለት ነው። ምክንያቱም ከቦዲ ላንጉዌጅሽና ከቶንሽ አንፃር ነው ሰው ሜሴጅሽን የሚሰማው እንጂ ጥሩ ፖይንት እያወራሽ አወራረሽ በጣም እንቅልፍ የሚያስተኛ ከሆነ ሰው አይሰማ። በተለይ ደግሞ ይሄ ህዝብ ተያለሽ ያስታው ይኮነ እስቲ ዳብጣ ሀገራችን በዚህ ወቅት ማት ወጭ ዘምተሽታቂ ስለዚህ ነቃ እንዲሉ አንቺ በደንብ አርገሽ እንዴኒኮ በጣም የሆነ ሰዓት አስተውሳለሁ የምሰራበት ቦታ እኔ ሴልስ ላይ ሰራ ነበረ እና የሆነ ምርክ ተሰጥቶኝ ያንን ነገር እንትን ለማለት ሞር ሰዎችን እንትን ለማድረግ የምጠቀምባቸው መንገዶች ከኦፊስ ውስጥ ምናምን ነገር ሞር እኔ ነኝ በጣም ኃይለኛ ሰላምዬ የኔ ቀጭኖ በጣም ስለሽ ዋለች በስማም ቦልድ ምንም እንደውም አብረው የሚሰሩት ይፈራሉ ለማወራቸው ነገሮች መፍራት ስለሽ ከእንትን ምናምን ሳይሆን በጣም ፍሬንድ ነን ከዛ ነገር አንፃር ሳይሆን ወይኔ እንትና ምን ይሰማል ብላ ታስቡ ወይኔ የሆነ ሽምቅቅ ነገር ይሉልኛል ለኔ ማለት እኔ ምንም ነው እንትን ማለት ጽሁፍ ላይ እንዴት ነሽ? ጽሁፍ ላይ ጽሁፍ ማለት
መጽሐፍ እንደዚህ መጽሐፍ ነገር ወደፊት እንደዛ ሀሳብ የለሽም ወይስ ንግግር ላይ ነው ኢነርጂሽን? ምን ይታወቃል ወደፊት ወቀትሽ በንግግር እግዚአብሔር ይግለጥልን እሱ ያሳየኝ እንጂ ከመሰለኝ ያደርጋል። ይግለጽልሽ በኢየሱስ ስም ተቀበይ። ምክንያቱም መጽሐፍ በጣም ጥሩ ነገር ነው። መጽሐፍ የሚሻገር ነገር ነው። አሁን ይሄንን እንትን የምፈራው ከቴክኖሎጂውም አንፃር በጣም የምፈራው ወደፊት መጽሐፍ የሚቀሩልኝ ይመስላል። በቃ ያለው አካሄድ ውስጥ ግን መጽሐፍ በጣም ረጅም ዘመን ከመቀመጡ አንፃር እንደገና ካራክተሮቹን ምናምን በንባብ ነው የምታያቸው። አይምሮሽን ኢማጂኔሽንሽን አስፍተሽ መልካቸው ድምጻቸውን ባንቺ ኢማጂኔሽን ውስጥ ነው የሚሰራው። ስለዚህ ተደራሲውም በደንብ አድርጎ ተሳታፊ ነው የሚያደርገው በመጽሐፍ የሚቀርቡ ነገሮች። በምስል የሚቀርብ ነገር እኛ እንዲያ እየፈቀድንለት ለምሳሌ አሁን ሰፊ ክፍል ቢሆን አንቺ ከዚህ በላይ አንቺን ከዚህ በታች ነው መጥነን የምናሳየው፣ እየቀነሰ ይሄዳል። በድምጽ ሲሆን ሞር ትንሽ በድምጽ ውስጥ የሰውየውን አለባበስ ቦታ ያለበትን ኢማጂን ማድረግ ኃይል ይኖረዋል። መጽሐፍ ግን የኢማጂኔሽን ፍሪደም ነው ያለው እና በጣም አሪፍ ነገር ነው። መጽሐፉ ላይ እየቀወጥን እንጽፋለን አይደል? የሚዘሉ ፊደላት ያው ግን የሰው ማወቅ ያለበት በአካል ጭራሽ በጣም ተዋለች። አልቀውጥም የምር አይጠብቁ ምንም ማጠጣ ማትቀህ የማታጨስ ጤነኛ አይደለም። ጤነኛ በቃ ከሱስ ነፃ ለምሳሌ ምንም አይነት ነገር ከትዳር በፊት ምንም አይነት ነገሮች ነፃ በጣም የምትገርም ዲሲፕሊን ያላት ልጅ ናት እና በጣም እግዚአብሔር ትልቅ ነገር እንዲያጋጥምሽ ነው ምኞቴ። አሁን ማስተላለፍ የምትፈልጊው ነገር ካለሽ መቼም ሰዓት ስለሚገድበን ነው እንጂ ከዚህ በላይ እንድናወራ ነበር የምፈልገው። አጠቃላይ አሁን ለምሳሌ ከሄድሽበት መንገድ የተመለሽበት አለ። አሁን ለምሳሌ ለፓብሊክ የሚባል የማይባሉ ነገሮች የሚሉትን ነገሮች የመለየት እንደገና ደግሞ ለሰው ስታቀርቢ ማህበረሰቡንም ሪስፔክት አድርገሽ የምታቀርቢበት መንገድ እንደገና ደግሞ ያንቺ መንገዶች አሉ አይደል? አዳዲስ የምታስተዋውቂያቸው ትሬኒንግ የምትሰጪባቸው መንገዶች አሉ እና ከዛ አንፃር ልታስተላልፊ የምችው መልእክት ካለሽ ልስጥሽ እስቲ መድረኩ። ሰው አንዴ ነው የሚኖረው ነው ማለት የምችለው። ሰው አንዴ ነው የሚኖረው እና አንዴ ማለት በቃ ዲስ ታይም ሊሆን ይችላል። ከዚህ ወጥቼ ሜቢ ላልኖር ይችላል። ማውቀው ጉዳይ የለኝም። ገብቶሻል? እና ሚዲያ ላይ የሚወራ ማይወራ ምናምን ሰው ሊድ ይችላል። ስቲል ማላወራቸው ይኖራሉ። ግን ለማንም ብዬ አይደለም ነው እና ደግሞ ሳውራ ምንም መጥፎ ኢንቴንሽን የለኝም እና በቃ ቱ ሰርቭ ነው የሆኑ ውስጣቸው ያለ የታፈነ ነገር እንዲያወጡ የሆኑ ሰዎች ነፃነት ለመስጠት ስል ማወራቸው ነገሮች ናቸው። የሚታወቁ ነገሮች ግን ማይወሩ የሚባሉ ማለት ነው። እና ደግሞ ኦፍ ኮርስ ብዙ ሰዎችን አስተንፍሷል። ብዙ ሰው እንዳገዝኩ አውቃለሁ በእርግጠኝነት ብዙ ቴክስትም ስለሚደርሰኝ። ግን ማለት የምፈልገው ነፃ ሆናችሁ ራሳችሁን ሆናችሁ ኑሩ ነው የምለው። ምክንያቱም ይቆጫችኋል፣ በጣም ይቆጫል። ለምን እንደዛ አሳለፍኩ ነው የምትሉት? የምሬ ነው። ምክንያቱም አሁን ላይ እንዲህ ብል እንደዚህ ይባልል እነከሌ ብለን የምናስባቸው ሰዎች ነገ ላይ ኢቭን ኤግዚስት አያደርጉም። ከሆነ ሰዓት በኋላ ጭንቅላታቸው ላይ ኢቭን ኤግዚስት አናደርግም። እኛ ስለ ራሳቸው ህይወት ነው የሚያስቡት። ይረሱናል። አሁን እኮ ችግሩ the whole time ሰው ስለኛ የሚያስብ ስለሚመስለን ነው ችግሩ። እና ማንም ሰው ስለኛ አያስብም። ከሆነ ሰዓት በኋላ የተበደረው ብድር ነው የሚያሳስበው የሆነ ሰው። ከሆነ ሰዓት በኋላ አስቤዛውን የሚያሳስበው ልጆቹ ያሳስቡታል። በቃ እና እኛ ስለ ሰዎች እያሰብን ጭንቅላታችንን ስፔስ ከምን ሞላ ስለ ራሳችን ህይወት እያሰብን ራሳችንን ሆነን ሰርቭ እያደረግን ብንኖር ነው የምለው። በጣም አሪፍ። ይሄን ነው ማለት የምችለው። ለዛሬ እንግዲህ ከፕሮፌሰር ሰላም ብርሃኑ ጋር የነበረኝ ውይይት እስካሁን የተከታተላችሁትን ይመስላል። ሌላ ጊዜ ደግሞ በጣም በሌላ ቆይታ ሰፊ ጊዜ እንደምንወስድ እርግጠኛ ነኝ። ካወራናቸው ሀሳቦች ውስጥ ሰዓትን በተመለከተ ቆንጠብ አድርገን የሄድናቸውን ነገሮች እየተነተኑ ብዙ ሀሳብ ሰፈር ሊደርሱ ይችላሉ ብዬ አስባለሁ። አይደለ? ፓኬጆች ናቸው እና ምን አውቃለሁ ብለሽ ጥሩ ነው። እንደዛ ነው ውይይቱ ሰፋ ሲል እንደዛ ነው እና ስለነበረን ቆይታ በጣም አመሰግናለሁ። ቴንክ ዩ አስቱሪ። ተመልካቾቻችን ለዛሬ ጣፋጭ ወግ ፕሮግራም የነበረን እስካሁን ድረስ የተከታተላችሁትን ይመስላል። በሚቀጥለው በሌላ ፕሮግራም እስከምንገናኝ ድረስ ሰላም ሁኑ።